ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ያው ሉላ እንግዲህ ጠበቃው ሲያስቸግራትና እንዲሁም ከኔ ጋር አብረሽ ካላደርሽ ሞገስ ሀብትና ንብረቱ እንደታገደ ይቆያል፣ እንዲሁም በሌላ ወንጀል ከስሽ አሳስረዋለሁ ሲልም እያስፈራራት ነበረ። ሉላ ጠበቃን እቀይራለሁ ብትልም እንግዲህ ጠበቃዎች በሙሉ ስለምንተዋወቅ ከነሱ ጋር ተኳሁኜ በወንጀል አሳስረዋለሁኝ ወይም እከሰዋለሁ ሲላትም እንግዲህ ነበርና እባክህን ተወኝ፣ እኔ እኮ ቆንጆ አይደለሁም፣ በዚህ በምድር ላይ ለፈተና የተፈጠርኩ ሴት ነኝ በማለትም ብትነግረውም ጠበቃውም አንቺ በጣም ቆንጆ ሴት ነሽ፣ ሴት እወዳለሁ፣ ግን ደግሞ ካየኋቸው ሴቶች ሁሉ አንቺ በጣም ውብና ቆንጅዬ ነሽ በማለትም እንግዲህ ይነግራታል። ሉላም ቆይ እባክህ ለምንድን ነው የማትተወኝ? ሰው ሲጨንቀው አይታጣቅም እንደ በጣም ጨንቆኛል እያልኩ ነው፣ እባክህ ተወኝ ብትለውም እሱም እንግዲህ አይ በፍጹም አሁን ግን ለመስማማት መጨረሻ ደረጃ ላይ እየደረሽ ይመስለኛል፣ ስለዚህ ነይ እንሂድ ብሎም እጇን ይዟት ሲሄድም ተመልክተን ነበረ። እናም ብዙዎቻችን እንግዲህ ምንድን ነበር ያሰብነው? እናም ሀሳባችን እንግዲህ ግልጽ ነበረ። ሉላ ተስማምታ ተጠበቀው ጋር ታድራለች ወይስ አይደለም የሚለው ነበረ። ሉላም ያው ከዝና ጋር ያሳለፈቻቸው በጣም መጥፎ ጊዜያቶች ነበሩ። ስለዚህም ለአመታቶች ከማልወደው ሰው ጋር ኖር ያለው እሱም ለፍቅሬ ስል፣ ስለዚህም እነዛን ጊዜያቶች ማሳለፍ አልፈልግም በማለትም ጠበቃውን እጇን ትመነጭቀዋለች። ጠበቃውም እዚህ ደርሰሽ ሀሳብሽን የምትቀይሪ ከሆነ ምን እንደሚፈጠር ታውቂያለሽ፣ ስለዚህ ነይ ወደ ገነታችን እንግባ ሲላትም ያንተ ገነት ማለት የሰው ሚስት ማማገጥ ነው ያውም በትዳር ላይ ስትለውም እንግዲህ አይ ገነት ሳይሆን ወንጀልም ነው፣ ግን ደግሞ ከአንቺ ጋር ሲሆን ምንም ወንጀል አይሆንብኝም በማለትም እንግዲህ ይመልስላታል። እሷም ይኸውልህ ሀብቱም ሆነ ንብረቱ ጥንቅር ብሎ ይቅር ሲላትም ባሌንም ወንድ ከሆንክ እንዲሁም ወንድ ከሆንክ አሳስረው በማለትም እንግዲህ ሉላ እንትን ትለዋለች። ጠበቃውም ይኸውልሽ ባልሽን በወንጀል አሳስረዋለሁ ከስሽ፣ ስለዚህ አሁን አንቺ ግን ይህንን ሁሉ ነገሩ በአንድ ሰዓት መቀየር ትችያለሽ፣ ስለዚህ ነው እንግባ እያልኩሽ ነው ሲላትም አሳስረው ሀብቱም ጥንቅር ብሎ ይቅር፣ ስለዚህ ካንተ ጋር መቼም ቢሆንም ቃሌን አላጥፍም፣ ባሌን በጣም ነው የምወደው፣ ከማልወደው ሰው ጋር ለአመታቶች ጊዜያቶችን አሳልፍ ያለሁኝ፣ እነዛን ጊዜያቶችና እነዛ ቆሻሻ ነገሮችን ማስታወስም ሆነ ማሳለፍ አልፈልግም፣ በድጋሚ ስህተት ነው ትለዋለች። ሉላ ጠበቃው እንግዲህ ግን ይኸውልሽ እና ምን ትለዋለች እንግዲህ ራሴን ካጠፋሁ ግን በአንተ ምክንያት ነው ስትለውም ራስን ማጥፋት ኃጢአት ነው፣ ከኔ ጋር ግን አንድ ስህተት ብትሰሪ ንስሐ ትገቢያለሽ፣ ራስሽን ብታጠፊ ግን የዘላለም ኃጢአት ነው በማለትም ይነግራታል። ጥፋት ስህተት ነው፣ ስለዚህ ይህንን ነገር መቼም ቢሆን አላደርገውም ትልና ትተው ትሄዳለች። እና ያው እንግዲህ ደግሞ መድብልና ዳጣ እንዲሁም ብሩክ ሆነው እንግዲህ ተቀምጠው እያለ ብሩክ እንግዲህ ዳጣ እንግዲህ መድብልን ለምንድን ነው የማታገባው ትለዋለች። ከዛ ብሩክ ለጠቅልና አይ እሱ አያገባም ከማግባቱ በፊት የሆነ እቅድ አለው በማለትም እሱ ምንድነው እቅዱ እንግዲህ አልበም ማውጣት ነው። ዳጣዬ እንዴ ሴቶቹን ሁሉ እስከ ዛሬ እቅድ አለኝ እያልክ ነው እንዴ ስታባረራቸው እየኖርከው በማለትም ስትመልስላት መድብል አልበም የሚያወጣው ወንድሜ ሲያገባ ነው፣ የዛን ጊዜ ነው አልበም የማወጣው ሲልም እንግዲህ ዳጣዬ አጅሬቷ ነገርን ሁሉ ፍርጥ አድርጋ እንዴ ቅድስት ያገኘተው ነው በማለትም ቁጭ ትላለች። በዚህ ጊዜ መድብል እንግዲህ አፉን ይዛል። እናም እንደዛም እንግዲህ በቃ እንዳታስቡ የዛን ጊዜ አንድ ሲንግል ለቅባቸዋለሁ ሲልም አራኔ ሲንግል አልፈልግም፣ ብሩክ ግን ሲንግል አይደለም ሲናደድ ደብል ሁሉ ይጠጣል ትለዋለች። ከዛ እንደዛ ስትለው በዚህ ጊዜ ብሩክ ቀጠልልና አይ ሲንግል ያለሽ ዘፈኑን ነው እንጂ መጠጥ አይደለም ይላታል።
እናም እንደዛ ሲላት እንግዲህ ግን እንደዛ ነው እንዴ በቃ አሁን ዝፈንልን በማለትም እንግዲህ ዳጣ እየወጠር አድርጋት ይዘዋለች። አረ እንዴ አሁን እኮ ዘፈን ዝም ብሎ እኮ አይወጣም። ከዛ አይ እምቢ ማለት አይቻልም ዝፈንልን ትለዋለች። እሱም እንግዲህ መድብልም እሺ በቃ ደስ ብሎኛል፣ ደስም ስላለኝ እንግዲህ እንዘፍንላችኋለሁ በማለትም ይስማማል ማለት ነው። አሁን ላይ መሀሌት እንግዲህ ሁሉም ነገር ገደል ሆኖ እየታያት ነው። ህይወት በጣም አስጠልቷታል፣ መኖር ሁሉ እስከሚያስጠላት ድረስ። ምክንያቱም አሁን ላይ እንግዲህ ዝናን ብርም አልሰጣትም፣ በዛ ላይም ከስራ ሁሉ ተባራለች። ካሌብን ያገናኘዋለሁኝ እንግዲህ አንድ እድል ያለኝ እሱ ነበረ በማለትም ስትልም ነበረ። ካሌብም እንግዲህ ሳታገኘው ይኸው እስከዚህ ድረስ ደረጃ ደርሳለች ማለት ነው። እና ኤፍራታም እንግዲህ ወይ አታፋፍላት እንግዲህ ቁስሏን እያነሳች በእንጨት ተወጋታለች። ምን ሆነሽ ነው እንደዚህ የተከሽው በማለትም አያዘነኝ ትመስልና ታነሳባታለች። መሀሌትም ኤፍራታ በጣም ከፍቶኛል፣ በጣም ህይወት አስጠልቶኛል በላም እንግዲህ ስትነግራትም ባያስጠላሽ ነበር የሚገርመኝ ያን የመሰለ ህይወትሽንና ያን የመሰለ ትዳርሽን ያን የመሰለ ባልሽን እኮ ነው ብትናደርግሽ የመጣሽው። ስለዚህ አሁን ላይ እንደምታዩ ዝናም አልፈለገሽም፣ ብርም እየሰጠሽ አይደለም ትላታለች ማለት ነው። በመጀመሪያ ግን ለምንድን ነው የደበረሽ? ዝና ብር አልሰጥም ስላለሽ ነው ስትላት፣ ዝና ዛሬ ላይ ብር ቢሰጠኝ ነገ አይሰጠኝም እና ህይወት አስጠልቶኛል ነበር ያለቻት። እናም እንደዛ ስትላት እንግዲህ ግን ኤፍራታም እንግዲህ አሁን ላይ እንግዲህ ሀዲያ ብር የለሽም ስራም የለሽም ምን ልታደርጊ ነው ምን ልትሆኝ ነው እያለችም ስትላት፣ ቆይ አንቺ ደግሞ ምን አድርጊ ነው የምትይ ትላታለች። ብሩክን ሄደሽ ይቅርታ ጠይቂው፣ ይቅርታ አድርግልኝ በይና ይቅርታ ያደርግልሻል፣ አርፈሽ ግቢ ቤትሽ ትላታለች። አሁን ላይ እንግዲህ ብሩክ በፍጹም ተመልሶ የመሀሌት እንደማይሆን ሁላችንም ጠንቅቀን የማናውቀው ነው። ኤፍራታም እንግዲህ እንደዛ ብላ በመከረቻ ጊዜ መሀሌትም እንዴት ነው ሄጄ ይቅርታ የምጠይቀው? ልጁ እንዳትታከም ሀብትና ንብረቱን አሳግቼበታለሁኝ፣ እሱንም እንደዛ ሁሉ አድርጌዋለሁኝ፣ ጓደኛው ጋር ብሬ ተኝቻለሁኝ፣ የጓደኛውን ሀብትና ንብረት አሳግቼበታለሁኝ፣ ይሄን ሁሉ ጥፋት ይቅር ብሎኝ እንዴት ነው አብሮኝ ከኔ ጋር የሚቀጥለው ትላታለች። እሱሳው ብዙ ነገር አድርገሽዋል በማለትም ትነግራታለች። እና መድብልና እንግዲህ ዳጣዬ ያው እየዘፈኑ ነው ለብሩክ ማለት ነው። እንግዲህ በጣም ነው ደስ የሚሉት ወንድማማቾች፣ እንደዚህ በጣም ማለት ያላቸው ፍቅር ምናምን በጣም ደስ በሚል ሁኔታ እንግዲህ እዚህ ፓርት ላይ በጣም ደስ ሲል ነበረ። እናም እንደዛ እያሉ እንግዲህ በስተመጨረሻም ቢሆንም ወንድሜ አይዞህ አልበምህን እናሳካዋለን፣ ምንም ነገር እንዳታስብ እንዳትጨነቅ እያለውም ብሩክ ይመልስለታል ማለት ነው። እናም እንደዛ ሲለው እንግዲህ ዳጣ ያጅሬቷ መድብልን ሚስት ላምጣለሁ ትለዋለች። ምን አይነት ሚስት ሲላትም እንግዲህ ያገባች ማለት ነፍሰ ጡር የሆነች ምናምን ሲል፣ ከዛ አይ እንደዛ አይባልም ዳጣ እንዴ እሱ ያላገባች ነው እንጂ ምናምን እሷ እኮ የራሷ ባል አላት ምናምን ይላታል ማለት ነው። አይ ባሏን አፈልገውም ለዛ ነው። ስለዚህ ምንም ችግር የለውም ካመንክበት ልጅ ሊሆንም ይችላል ምናምን ትላለች ዳጣዬ ምስኪን። ከዛም እንደዛም እንግዲህ ስትልም ከዛ በፊት ግን መድብል ብሩክ እንግዲህ ቤተሰቦችሽን እንደው ስታገኛቸው ምን ተሰማሽ በማለትም ጠይቋት ነበረ። ዳጣዬም በጣም ደስ ይለኛል፣ ስለ ነገ አልጨነቅም፣ ስለ ዛሬ ብቻ ነው በማለትም በጣም የሆነ ደስ በሚል ሁኔታ እንግዲህ እንባዋ እስከሚመጣ ድረስ ስለ አባቷ እንዲሁም ስለ እህቶቿ ስትናገር፣ አሁን ከእንግዲህ ወዳ እኛም አለንልሽ እንዳትፈሪ ሲላትም መድብልም አዎ እናንተም አላችሁልኝ አባቴም አለ እንዲሁም ናታንም ሰላምም ውሃም ዳጣም እያለች ኤቪም እያለችም እንግዲህ ትጠራለች ማለት ነው። እና እንግዲህ አሁን ላይ ዳጣ ቤተሰብ አገኝታ በነገራችን ላይ ህይወት በጣም እያጓጓቻት ነው። በነገራችን ላይ በቃ የምንኖርለት ሰው ሲኖር ህይወት በራሷ በጣም ተጓጓናለች። እና ዳጣ አሁን ላይ እንደተመለከትናት ልክ እንደዛ ነው። በቃ መኖር በጣም ያጓጓታል ምናምን ማለት ነው። ዝና ደግሞ የሆነ በቃ ደልቀቅ ያለ ነገር ነው። በቃ አነጋገሩ በነገራችን ላይ ከጀምሮ እስካሁን ድረስ ስንመለከተው እና ሚችኛዋን እንግዲህ ወደ አረብ ሀገር እንሰደሻለን ብለው አምጥተው እንዲሁም ካመጣት በኋላ
የአባቷን ሀብትና ንብረት የወንድሞቿን ሳይቀር እንግዲህ እያሸጡ እያስልካሉና እንዴት አባሽ ነው የምታምሪው አላለም። ከዛ እንደዛ ሲል እንግዲህ እንዲያችሉ ላይ የምትባል ልጅ ባትኖር ኖሮ አንቺን ነበር የማገባሽ ይላታል ማለት ነው። ከዛ እየታየታየ ትለዋለች። ከዛ የታየታየ ስትለው እንግዲህ ማየት ምን ያስፈልጋል፣ ከገጠር ስትመጭ እንደዚህ ቆንጆ እንደሆንሽ ባይሽ ኖሮ እኮ አገባሻለሁ ልሽ ነበረ ይላል። እንዴ ዝም ብለህ ትለዋለች። አዎ እኔ ሳልፈልግ እኔ ከፈለግኩሽ በቂ ነው ይላታል ማለት ነው። በነገራችን ላይ አባትሽ በጣም ነው የሚወድሽ፣ ገበሬ ለሚበላው ነው እንጂ ብቻ ስለ ወደፊቱ እንደዛ እንትን አይልም እያለም እንግዲህ ግን በጣም ሲንጠባረርባት ተመልክተናል። በዛ ላይም ደግሞ ያው አረብ ሀገር ሄደሽ የማንም ገረድ ነው እንጂ የምትሆኘው እያለም እንግዲህ ያው አንዳንድ ቃላቶችን ሲናገራት ተመልክተናል ማለት ነው። ግን በጣም ነው የሚያሳዝነው ማለት ይሄ ፓርት ግን በነገራችን ላይ እኔ በጣም ነው የሚገርመኝ። አሁን በእርግጥ ይህ ድራማ ስለሆነ ነው እንጂ በእውነተኛ ህይወት እኮ ራሱ አለ ይሄ ነገር ማለት ነው። ማለት ወደ አረብ ሀገር እንሰድሻለን ምናምን ብለው እንግዲህ አምጥተው እንደዚህ አይነት ስራ የሚያሰሯቸው አሉ በሀገራችን ላይ እና ምሳሌ ድራማ በነገራችን ላይ የሆነ ልብ ብለን ከተመለከተው በጣም አስተማሪና አጓጊ የሆነ ድራማ ነው ማለት ነው። እናም ዳጣ እንግዲህ ብሩክን አንድ ጥያቄ ጠይቀው ነበረ። እሱ ምንድነው መሀሌት ብትመጣ አሁን ምን ትላታለህ በማለትም መልሳለታለች። በነገራችን ላይ ይሄንን ጥያቄ ለምን እንዳነሳችው ባላቅም አሪፍ ነው የጠየቀችው ጥያቄ ማለት ነው። እናም ብሩክም እንግዲህ ይደነግጥና አይ አትመጣም ይላታል ማለት ነው። እናም ምሳሌ ደግሞ አሁን ላይ አባቷ ስለተፈታላት በጣም ደስ ብሏታልና እንግዲህ ብሩክ በጠፋ ጊዜ እንዲሁም ደግሞ ወደ ማለት ምሳሌ ልትታከም በሄደችበት ጊዜ ስትመለሱ እኔ እናት ሆንሻለሁኝ እማዬ ሆንሻለሁ በማለትም እንግዲህ ቅድስትዬ ስትነግራት ነበረ። ያንን እንግዲህ ዛሬ ለአባቷ ትናገራለች። እሱ ምንድነው አባትሽ ሲመጣ እኔ እናት ሆንሻለሁኝ ስትለኝ ነበረ፣ ሌላም ደግሞ ብላኛለች ስትል እንግዲህ ትቆጣታለች። ነው እንደዚህ ብለሽ እንዳትናገር እያለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ ውስጥ እስከምንገናኝ ባይ ባይ።